ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ መካከለኛው ምስራቅን በተመለከተ አመሻሹን የወጡ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ሲወጡ በየሰዓታቱ ልዩነት ወደ እናንተ እንዲደርሱና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በከፍተኛ ትርምስ ውስጥ ባለው የመካከለኛው ምስራቅ ጦርነቱ ተባብሶ ቀጥሏል። የተባበሩት አረብ ኤምሬትስ ከፍተኛ ውድመት ያስተናገደ ጥቃት አሁንም እየቀጠለባት መሆኑን በመግለጽ ከዚህ በኋላ ግን አንታገስም፣ ለጉልበተኛዋ ኢራን አንንበረከክም ስትል ጠንከር ያለ ማስጠንቀቂያ ያዘለ መግለጫ የተባበሩት አረብ ኤምሬትስ ምሽቱን አውጥታለች። ይህንንም ተከትሎ ታዲያ ኤምሬትስ ሁኔታዎችን ለመቆጣጠር እየሞከረች ትገኛለች። እንዲሁም አዲስ ሕግ አውጥታለች። ነዋሪነታችሁን በዱባይ ያደረጋችሁ ሰዎች ከፍተኛ ጥንቃቄ እንድታደርጉ በዚሁ ለማሳሰብ ወዳለው። ኤምሬትስ የሚሰነዘሩትን ጥቃቶች በተመለከተ ፎቶ በማንሳት ቪዲዮ በመቅረጽ ማህበራዊ ሚዲያ ላይ መልቀቅ አይቻልም ስትል አስቸኳይ የሆነ ማስጠንቀቂያ ሰጥታለች። ይህንንም ተከትሎ ከ20 በላይ ሰዎች በቁጥጥር ስር እንደዋሉ ተዘግቧል። በአቡዳቢና በዱባይ ማለት ነው። ይህንን የተመለከተ ዘለግ ያለ ዘገባ አስደምጣችኋለሁ። የሳውዲ አረቢያ የተለያዩ አካባቢዎችም በዛሬው ዕለት መመታታቸው ተዘግቧል። እንዲሁ ኦማንም በዛሬው ዕለት ከተተኮሰባቸው ሀገሮች መካከል አንዷ ሆናለች። ምሽቱንም የኢራን መንግስት ባወጣው መግለጫ የተለያዩ የነዳጅ ተቋማት፣ የኢነርጂ ተቋማት በሙሉ ከዛሬ ጀምሮ ታርጌት ይሆናሉ ሲል ምሽቱን ባወጣው መግለጫ አስታውቆ 49ኛ ዙር የበቀል ጥቃቱንም ምሽቱን መተኮስ እንደጀመረ የኢራን መንግስት አስታውቋል። ዝርዝሩን የማስደምጣችሁ ይሆናል። በሌላ በኩልም እንዲሁ በጦርነት ውስጥ የምትገኘው ዩክሬንም በመካከለኛው ምስራቅ ጦርነት እጇን አስገብታለች። ይሄውም ዩክሬን የሰው አልባ በራሪ አውሮፕላኖችን ድጋፍና እንዲሁም ለመከላከል የሚያስችሉ ዘዴዎችን ለእስራኤል አጋርታለች በሚል ነው በከፍተኛ ሁኔታ በኢራን ጥርስ የተነከሰባት። ኢራንም ዩክሬንን በተመለከተ ባወጣችው መግለጫ ወደ አንቺም እሳቶችን የያዙ ሚሳኤሎች ይመጣሉ ስትል አስጠንቅቃለች። ከፍተኛ ውጥረት በተሞላበት ቀጠና አሁንም ጦርነቱ ተባብሷል። ያስተዋወቅኳችሁና ሌሎችንም አዳዲስ መረጃዎችን ዝርዝር ላጋራችሁ። አብረን እንከታተለው። በቅድሚያም በመካከለኛው ምስራቅ ያለው ጦርነት እየተባባሰ ሄደ ሲሆን በኢራን በርካታ ሚሳኤሎች የተደበደበችውና ኢኮኖሚያውንም ቱሪዝሟንም በከፍተኛ ሁኔታ የሞቱባት የተባበሩት አረብ ኤምሬትስ በዛሬው ዕለት አመሻሹን ባወጣችው ጠንካራ መግለጫ ለጉልበተኛ አንንበረከክም፣ ይህ የመጨረሻ ማስጠንቀቂያችን ነው ስትል አወጣች። የተባበሩት አረብ ኤምሬትሶች የውጭ ጉዳይ ሚኒስትር ዴኤታ ላና ኢራን በገልፍ ሀገራት ላይ የምትሰነዝረውን ጥቃት በአስቸኳይ እንድታቆም፣ አለዚያ ግን የተባበሩት አረብ ኤምሬትስ ሌላ ነገር ለማሰብ ትገደዳለች ብለዋል። ሚኒስትሯም ኢራን በወታደራዊ ብቻ ሳይሆን በሲቪል ተቋማት ላይ የምታደርሰው ጥቃት ተቀባይነት የሌለው መሆኑን ገልጸው ኤምሬቶች ለክልላዊ ጉልበተኝነት ፈጽሞ እጅ እንደማይሰጡ ልታውቅ ይገባል በማለት ገልጸዋል። ለጉልበተኛ በማፈግፈግ ምላሽ መስጠት ለቀጠናውም ሆነ ለዓለም አቀፉ ማህበረሰብ መልካም ውጤት አምጥቶ አያውቅም
ያሉት የኤምሬትሷ ውጭ ጉዳይ ሚኒስትር አክለውም ሲናገሩ አቋማችን አንድና ግልጽ ነው ብለዋል። ኢራን በዚህ ሳምንት ብቻ የወጣውንና ድርጊቶቿን የሚያወግዘው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ሀሳብ 2817ን እንድታከብር ሚኒስትሯ ጥሪ ያቀረቡ ሲሆን ላና አክለውም ሲናገሩ ኤምሬቶች ለኢራን ህዝብና ባህል ትልቅ ክብር እንዳላት ቢገልጹም ኢራን ግን ኃላፊነት እንደሚሰማው ሀገር ባለመንቀሳቀሷ አሁን ላይ ዓለም አቀፉ ማህበረሰብን እንደ አረመኔ ተዋናይ እየተመለከተቻት መሆኑን ተናግረዋል። ሀገራቸው ሁልጊዜም ለዲፕሎማሲ መፍትሄ ክፍት ብትሆንም ይህም ሊሆን የሚችለው ግን ኢራን በገልፍ ሀገራት ላይ የምታደርገውን ህገወጥ የሚሳኤል ጥቃት ስታቆም ብቻ ነው ሲሉ ገልጸዋል። እንደ ኤምሬትሶች መከላከያ ሚኒስቴር መረጃ ከሆነ ጥቃቱ ከተጀመረበት ጊዜ አንስቶ የሀገሪቱ የአየር መከላከያ ኃይል 294 ባላስቲክ ሚሳኤሎችና 15 ክሩዝ ሚሳኤሎችን 1600 ድሮኖችን በመምታት ማክሸፍ ተችሏል። በዛሬው ዕለት ብቻ ይህ ዘገባ እየተጠናከረ ባለበት ሰዓት ኢራን የተባበሩት አረብ ኤምሬትሶችን የተለያዩ አካባቢዎችን መደብደቧ ተዘግቧል። በኢራን ድብደባ የተነሳም በርካታ ቦታዎች የተመታቸው የተባበሩት አረብ ኤምሬትስ የቱሪዝም እንቅስቃሴዋ በከፍተኛ ሁኔታ የተዳከመ ሲሆን እንዲሁም ኢኮኖሚዋም ከጦርነቱ በኋላ አስደንጋጭ ነገር ሊገጥመው እንደሚችል የኢኮኖሚ ባለሙያዎች እየተናገሩ ነው። በተለይም ኢራን አሁን ጥቃቶቿን ከሌሎች ወታደራዊ ተቋማት ይልቅ በፋይናንስ ተቋማት ላይ ማነጣጠሯን ተከትሎ በዱባይ የሚገኙ ባንኮች ከፍተኛ ስጋት ውስጥ እንደገቡ መዘገቡ አይዘነጋም። ኤምሬትስ ነገሮችን ለማረጋጋት ጥቃት አልተፈጸመም ወይም የተፈጸመው ጥቃት መጠነኛ ነው የሚለውን ለማሳየት ለዓለም እየሞከረች ሲሆን ይህም ከጦርነቱ በኋላ ኢኮኖሚያ እንዳይጎዳ በብዛት ከዱባይ ለቀው እየወጡ ያሉ ባለሀብቶችንም ትኩረት ለማግኘት እየሞከረች እንደሆነ ተዘግቧል። ይህንን ተከትሎ በተለይም በመላው የተባበሩት አረብ ኤምሬት የሚፈጸሙ የሚሳኤል ጥቃቶችንም ሆነ ሚሳኤሎች ሲከሽፉ ቀርጾ በማህበራዊ ሚዲያ መልቀቅ ወንጀል ነው በማለት ያገደችው የተባበሩት አረብ ኤምሬትስ እስካሁንም በአቡዳቢና በዱባይ ብቻ የተመለከቱትን ቀርጸው በማህበራዊ ሚዲያ አሰራጭተዋል የተባሉ በርካታ ሰዎችም በቁጥጥር ስር መዋሏ ተዘግቧል። ዩናይትድ አረብ ኤምሬት መገናኛ ብዙሃን እንደዘገቡት ከሆነ ከዚህ በተጨማሪም ጥቃቶችንና ፍንዳታዎችን የሚያሳዩ ሐሰተኛ ምስሎችን አሰራጭተዋል ባሏቸው ሌሎች ግለሰቦችም ላይ በቁጥጥር ስር እንዳዋለች ገልጻለች። አክለውም ግለሰቦቹ የተፋጠነ ፍትህ ይሰጣቸዋል መባሉንም ዘግቧል። የአቡዳቢ ፖሊስ 45 የተለያዩ ሀገራት ዜጎችን ሀገሪቱ ላይ ጥቃት ሲፈጸም ተንቀሳቃሽ ምስል በመቅረጽና ሐሰተኛ መረጃ በማሰራጨት በቁጥጥር ስር አውያቸዋለሁ ብሏል። ባለፈው ሳምንት የ60 ዓመቱ ብሪታንያዊ የኢራን ሚሳኤሎችን በከተማዋ ላይ ሲወነጨፉ የሚያሳይ ምስል መቅረጹን ተከትሎ በዱባይ የሳይበር ወንጀል ህግ መሰረት ክስ እንደተመሰረተበት ይታወቃል። በዩኤኢ የሳይበር ወንጀል ህግ ስር 21 ሰዎች እስካሁን የተከሰሱ ሲሆን ይህም በቅርቡ ከደረሰ ጥቃት ጋር በተያያዘ በቀረጿቸው ቪዲዮዎቹም በማህበራዊ ሚዲያ ማጋራታቸውን ተከትሎ ነው በቁጥጥር ስር የዋሉት ተብሏል። ዩናይትድ አረብ ኤምሬትስ አሁንም በውጭው ዘንድ ያላትን ምልከታ ለመቆጣጠር በከፍተኛ ሁኔታ እየጣረች ትገኛለች። ይሁን እንጂ ጦርነቱ ምንም አይነት የመብረድ አዝማሚያ እየታየበት አይደለም። በተያያዘ ዜና በበርካታ የኢራን ድሮኖች በዛሬው ዕለት ጥቃት የተሰነዘረባት ደግሞ ሌላኛው የመካከለኛው ምስራቅ ሀገር ሳውዲ አረቢያ ናት። ሳውዲ አረቢያ በመካከለኛው ምስራቅ በተቀሰቀሰው ጦርነት አሁንም በርካታ አካባቢዎቿም መጠነ ሰፊ ድብደባ እየደረሰባቸው እንደሆነ ዘናሽናል ዘግቧል። ዘናሽናል እንዳለው ከሆነ በሳውዲ አረቢያ ዋና ከተማ ሪያድን ጨምሮ በተለያዩ የሀገሪቱ ክፍሎች የተሰነዘሩትን የኢራን ሰው አልባ በራሪ አውሮፕላኖችን ወይም 51 ድሮኖችን መታ መጣሏን መከላከያ ሚኒስትሯ አሳውቋል። የሳውዲ መከላከያ ሚኒስትር ባወጣው መግለጫ መሻሹን እንዳለው ጥቃቱ በተለይም ኤምባሲዎች በሚገኙበት የሪያድ ዲፕሎማቲክ ኳርተር እንዲሁም የነዳጅ ማውጫ በሆኑት በምስራቃዊ የሳውዲ ግዛቶች ላይ ያነጣጠረ ቢሆንም የአየር መከላከያ ስርዓቱ አብዛኛውን ለማክሸፍ ችሏል ብሎታል። በተመሳሳይ ሌላው ጥቃት የተሰነዘረባት ሀገር ኦማን ነች። በኦማን ሳህር በተሰኘችው የወደብ ከተማ ላይ 2 ድሮኖች በዛሬው ዕለት የተተኮሱ ሲሆን በኢንዱስትሪ መንደር ውስጥ የ2 የውጭ ሀገር ዜጎች ህይወትን ቀጥፈዋል ብሏል የኦማን ውጭ ጉዳይ ሚኒስትር መግለጫ። ሌሎች ሰዎችም ደግሞ መቁሰላቸው ተመልክቷል። በተያያዘ ዜና ከሩሲያ ጋር ደም
አፋሳሽ ጦርነት ውስጥ የምትገኘው ዩክሬን በመካከለኛው ምስራቅ ጦርነት ውስጥ እጇን አስገብታለች። ይሄውም ለእስራኤል የሰው አልባ በራሪ አውሮፕላኖችን እንዴት መመከት እንደሚቻል ስልጠና በመስጠትና እንዲሁም ሰው አልባ በራሪ አውሮፕላን ድሮኖችን ከጦር ሜዳ አንስታም በይፋ መስጠቷን ተከትሎ ነው ኢራን ዛሬ አመሻሹን ዩክሬንን በተመለከተ መግለጫ ወጣቸው። የኢራን የዜና አውታሮች እንዳወጡት መረጃ ከሆነ የኢራን መንግስት በዩክሬን ላይ ከባድ ወታደራዊ ዛቻና ጥብቅ ማስጠንቀቂያ በይፋ አሰምቷል ተብሏል። የኢራን መንግስት እንዳለው ከሆነ ማናቸውም በዚህ ግጭት ውስጥ እጁን ያስገባ ሁሉም ለኛ ህጋዊ ኢላማችን ሆኖ ይቀጥላል ብለዋል። በዚህም የመካከለኛው ምስራቅ ጦርነት ከጠላቶቻችን ጋር ተሰልፋለች ባሏት ዩክሬን ላይ ጥቃት እንደሚሰነዝሩ ኢራኖች በከፍተኛ ሁኔታ አዝተዋል። ለዚህ አዲስና አደገኛ ውጥረት መነሻ የሆነው ኢራን ዩክሬንን በመካከለኛው ምስራቅ እየተካሄደ ባለው መጠነ ሰፊ ጦርነት ውስጥ ጣልቃ በመግባት ለእስራኤል የድሮን ወይም የሰው አልባ አውሮፕላን የቴክኖሎጂ ድጋፍ አድርጋለች የሚለውን ዘገባ መውጣቱን ተከትሎ ነው። የኢራን ከፍተኛ የፖለቲካና የጦር ባለስልጣናት ይህንን ውንጀላ ተከትሎ ባወጡት መግለጫ እንዳሉት የዩክሬን መንግስት ይህንን ጸረ ኢራን የሆኑ ድርጊቶችን በአፋጣኝ እንዲያቆም የገለጹ ሲሆን ይህ የማይሆን ከሆነ ግን የኢራን አብዮታዊ ዘብ ከዛሬ ጀምሮ ተመጣጣኝ ያለውን ህጋዊ እርምጃም በዩክሬን ላይ ከመውሰድ እንደማይቆጠብም ጠንከር ያለ መልእክት ለዩክሬን አስተላልፏል። ዘገባው እንደሚያስረዳው ከሆነ የኢራን መንግስት ዩክሬን የራሷን የህልውና ጦርነት ከሩሲያ ጋር እያካሄደች ባለችበት በዚህ ፈታኝ ወቅትም ከጀርባ ለእስራኤል የድሮን ቴክኖሎጂዎችን፣ ወሳኝ የሆኑ መለዋወጫዎችን ወይም ስትራቴጂካዊ የስለላ መረጃዎችን በማስተላለፍ የኢራንን ብሔራዊ ደህንነትና የቀጠናውን ጥቅም በቀጥታ አደጋ ላይ ጥላለች የሚል እጅግ ጠንካራ ክስም አቅርበዋል። የዩክሬን መንግስት ከፍተኛ ባለስልጣናትና የውጭ ጉዳይ ሚኒስትር ዲፕሎማቶች በበኩላቸው ይህንን የኢራንን ከባድ ውንጀላ ሙሉ በሙሉ መሰረተ ቢስ፣ በእብደት የተሞላና ከእውነት የራቀ የፈጠራ ክስ በማለት አጥብቀውና በቁጣ አስተባብለዋል። በኪየቭ ዲፕሎማቶች በመግለጫው እንደገለጹት ከሆነ ዩክሬን ራሷን በሩሲያ በኩል በየዕለቱ ለሚሰነዘርባትና የኢራን ስሪት በሆኑት ሻሂድ በተባሉት አጥፍቶ ጠፊ ድሮኖች የሞትና የውድመት ሰለባ ሆና ያለች ተመልሳ ደግሞ ለእስራኤል የድሮን ድጋፍ ታደርጋለች የሚለው ጉዳይ መነገሩ ጤናማ አይደለም በማለት የገለጹ ሲሆን የዩክሬን ባለስልጣናት አክለውም ይህ የኢራን መንግስት ያነሳው መሰረተ ቢስ ክስ ነው፣ እኛ በጉዳዩ ዙሪያ አልገባንም ብለዋል። ኢራን ግን የተረጋገጠ መረጃ አለኝ፣ መሳሪያዎችን እያቀበላችሁ ነው፣ የቴክኖሎጂ ድጋፍም ለእስራኤል እያደረጋችሁ ነው፣ በፍጥነት ከመካከለኛው ምስራቅ እጃችሁን አንስታችሁ የራሳችሁን እሳት እዚያው ሙቁት ብላለች። ካልሆነ ግን እመጣለሁ ስትል ነው ኢራን ያስጠነቀቀች። በሌላ በኩል ኢራን አመሻሹን ባወጣችው መግለጫ እንዳስታወቀችው ከሆነ 49ኛ ዙር የበቀል ጥቃት ያለችውን ዛሬ ማምሻውን የከፈተች ሲሆን ወደ እስራኤልና ወደ ተለያዩ የመካከለኛው ምስራቅ ሀገራት ወደሚገኙ ተቋማት ከባድ ጥቃቶችን መሰንዘር መጀመሯን የኢራኑ ቴሌቪዥን ከሰዓታት በፊት ባወጣው ዘገባ አስታውቋል። በዘገባውም በቪዲዮ አስደግፎ ያወጣ ሲሆን በቪዲዮ ላይም እንደሚታየው በርካታ የኢራን ወታደሮች በርካታ ሚሳኤሎችን ወደ ተለያየ አቅጣጫ ሲያስወነጭፉ ያሳያል። ከአሜሪካ ተቋማት ጋር የሚሰሩ የነዳጅና የጋዝ አምራች ድርጅቶች በሙሉ የኢራን ጦር ሰራዊትን በማውደም ወደ አመድ ክምርነት እንደሚለውጧቸው መግለጹን የኢራን መገናኛ ብዙሃን ዘግቧል። ከዚህ በኋላ ቀጥታ ታርጌታችን የሚሆነው የነዳጅና የጋዝ አምራች እንዲሁም የኢነርጂ ተቋማት ላይ ነው ብሏል የኢራን የዜና ወኪል ከሰዓታት በፊት። ይህ የኢራን የዜና ወኪሎች ፋርስና ታስኒም የዘገቡት የሰራዊቱ መግለጫ የወጣው ፕሬዚደንት ዶናልድ ጄ ትራምፕ መልእክት ካስተላለፉ ዛሬ ረፋድ በኋላ ነው። በትሩዝ ሶሻል ላይ ፕሬዚደንቱ ባሰፈሩ ጽሁፍ የአሜሪካ ኃይሎች በሃርጅ ደሴትና በከፍተኛ መጠን ያለው ዓለም አቀፍ የነዳጅ ምርት በሚያልፍበት በሆርሙዝ ወሽመጥ ላይ የሚገኙ የኢራን ወታደራዊ ተቋማትን ሙሉ በሙሉ ወድመዋል በማለት ገልጸዋል። ተጨማሪ የአሜሪካ የባህር ኃይል ወታደሮችና የጦር መርከቦችም ወደ መካከለኛው ምስራቅ ሊሰማሩ መሆኑን ቀደም ሲል በአሜሪካ የቢቢሲ አጋር በሆነው ሲቢኤስ ኒውስ ቴሌቪዥን መዘገቡን ያስታወሰው ቢቢሲ ባለስልጣናትም ዝግጁ ከሆኑ የባህር ላይ ወታደራዊ ቡድኖችና የባህር አሳሽ ኃይሎች በኢራን አካባቢ ያለውን የአሜሪካ ጦርን ለማጠናከር ከሌሎች አካባቢዎች እየተንቀሳቀሱ
እየተንቀሳቀሱ መሆኑ ተዘግቧል። እጅግ ከፍተኛ የሚባል የጦር ኃይል ክምችት ወደ እሷ እየመጣ ያለው ኢራንም ባወጣችው መግለጫ ምንም የምምረው ተቋም የለም፣ ከአሜሪካ ጋር ዝምድና ያለው ሁሉም አይተርፍም ስትል ነው ዛሬ ምሽቱን 49ኛ ዙር ያለችውን የማጥቃት የሚሳኤልና የሰው አልባ በራሪ አውሮፕላን ማዕበል ወደ መካከለኛው ምስራቅ የተኮሰችው። ይህ በዚህ እንዳለ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ማሻቀቡን ተከትሎ አሜሪካም በሩሲያ ላይ ጥላው የነበረውን የነዳጅ ማዕቀብ አንስታ የሩሲያ ነዳጆች በፍጥነት ወደ ገበያ ይግቡ ማለቷን ተከትሎ ምዕራባውያን በከፍተኛ ሁኔታ ተቃውሟቸውን እያሰሙ ነው። የአውሮፓ መሪዎች አሜሪካ ሩሲያ ወደ ውጭ በምትልከው ነዳጅ ላይ የጣለችውን ማዕቀብ ለጊዜው ለማላላት መወሰኗ ፈጽሞ ተቀባይነት የሌለው ነው ብለውታል። ይህ የአሜሪካ ውሳኔ ሀገራት በመርከቦች ላይ ተጭኖ ያለ ነገር ግን በማዕቀብ ምክንያት ያልተሸጠን የሩሲያ ነዳጅን እንዲገዙ ያስችላቸዋልም ብለዋል። የአውሮፓ ምክር ቤት ፕሬዝዳንት አንቶኒ ኮስታ አርብ ዕለት በሰጡት መግለጫ የአውሮፓን ደህንነት ስለሚጎዳ የአሜሪካ ውሳኔ በጣም አሳሳቢ ነው ሲሉ ተናግረዋል። የማዕቀቦች መላላት ሩሲያ ሀብቶቿን በዩክሬን ላይ ጦርነት ለማካሄድ ዳግም ታውለዋለች ሲሉ ነው በማህበራዊ ትስስር ገጻቸው ላይ ያሰፈሩት። የዩክሬኑ ፕሬዝዳንት ቮልዲሚር ዜሌንስኪ በጋዜጣዊ መግለጫ ወቅት እንደተናገሩት በዚህ እርምጃ ሩሲያ ቢያንስ 10 ቢሊዮን የአሜሪካን ዶላር ተጨማሪ ታገኛለች ማለት ሲሆን በዚህም ደግሞ በከፍተኛ ሁኔታ እኛ ላይ የምታደርሰውን ጥቃት ታጠናክራለች ብለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከዜሌንስኪ ጋር በመሆን የሆርሙዝ ወሽመጥ መዘጋቱን በምንም መልኩ ማዕቀቡን ለማንሳት ምክንያት አይሆንም ሲሉ ተናግረዋል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ ቀደም ሲል በጋዜጣዊ መግለጫቸው ላይ ሲናገሩ የካናዳ አቋም በሩሲያ ላይ የተጣሉትን ማዕቀቦች ማስቀጠልና ማስቀጠል ብቻ እንደሆነ ተናግረዋል። የጀርመና ቻንስለር ፍሬድሪክ መርዝ ቀደም ሲል በሰጡት መግለጫ ላይ ውሳኔው ስህተት ነው ሲሉ ተቃውመዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የእርሶ። የዩቲዩብ የስኬት ምስጢሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ምስጢሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ምስጢሮች፣ ዘመኑ ጋር ተፈላጊ መጽሐፍ።